ማወቅ አለባት ብለሽ ትያለሽ? አባዬ አትንገራት፣ እናታችንን እናጣት ይችላል። አባዬ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ ከች ብለናል ማለት ነው። ለእናታችን አትንገርብን አባዬ፣ እናታችን ትሞትብናለች እያለች አቢጌል እያዘነች ትገኛለች ማለት ነው። እንግዲህ አባቷንም ሄዳ እያጽናናች ነው። እኔም ይህን ፈርቼ ነው ማልነግራት፣ ምክንያቱም የሆነ ነገር ትሆናለች ብዬ ነው እያላት ይገኛል። እንግዲህ ጋሽ ደረጀ እሷም እናቷን ሙነሽ ነው ማየ ትክክል አይደለሽም እያለቀሽ ነው። ለምንድን ነው ሙናችሁ ነው አባዬ ጋር ተጣልታችኋል እንዴ በምትልባት ሰዓትም ያው ቢጤበው ነበር ያለቻትና እንግዲህ ዛሬ በጣም ከባድ እየተፈታተኑ ይገኛሉ ማለት ነው። ምክንያቱም እሷ በጣም ከአቅሟ በላይ ሆኗል። ይሄን ያክል ወራት መሸከሜ እኔ በመሆኔ ነው። ስለዚህ እኔ ያንተን ጭንቀት ካልተካፈልኩ ለምኑ ነው መካፈል አለብኝ? እኔ ለምን ሚስት ሆንኩኝ ካልተካፈልኩ? ጭንቀት እኮ ጭንቀቴ ነው፣ ህመም ህመሜ ነው እያለች ስትናገረው ነበረ። እንደዛም ስትለው ማርትዬ ያንን ብዬ እኮ አይደለም አስጨነቅኩሽ አይደለ? በጣም ይቅርታ ምንም አልሆንኩ እኮ አልኩሽ፣ ምንም አልሆንኩም እያለ እሷን ለማጽናናት ሞክሮ ነበረ። ማርትዬ ግን በጣም ነው የተበሳጨችው። ለምን አይነግረኝም? 6 ወር እኮ እንደዚህ ከሆነ እያለች ነው ስትናገር የነበረው ማለት ነው። እንግዲህ በዚህ አጋጣሚ አቢጌል ክላስ ነበር የሄደችውና እማዬ ሙነሽ ነው እያለቻ በምጠይቅባት ሰዓትም ከእሷ ዘንድ ጠይቃ እንደዚህ ሁኜ ነው አንቺ ከተወለድሽ ጀምረሽ እስካሁን ድረስ እኔና አባትሽ ስንጨቃጨቅ ወይም ደግሞ እናንተ የምትሰሙት ጠብ ተጣልተን እናውቃለን ወይ እያለቻት ነበረ። ኧረ እማዬ ምንም ነገር የለም እኔ ሰምቼም አላውቅም እያለቻት ነው። እንግዲህ እንደዛ ስትላት ቀጥታ ወደ አባቷ ዘንድ ነው ሄደችው ማለት ነው። አባዬ ለምንድን ነው እንደዚህ የምትሆነው? አንተም እኮ ከሰውነት አንጻር ወጣህ፣ ለምን እንደዚህ ትጨነቃለህ? አባዬ አትጨነቅ፣ ሁሉንም ነገር ተው እያለች ትነግረዋለች ማለት ነው። አባቷን እየመከረችው እያጽናናችው ትገኛለች። እንግዲህ አቢጌል ጀግኒት፣ እውነት በፊት ብንጠላትም አሁን በጣም ተወዳጅ ሆነሻል ማለት ነው አቢጌሏ። እንደዛ በሚልበት ሰዓትም በቃ እኔ ንገሪያት ነው እንደምትኝ እና ታዲያ ልንገራት እንዴ እናትሽ ሲላት ራሱ አይ አባዬ አትንገራት፣ ምክንያቱም እማዬ ይሄን ከሰማይ ትሞትብናለች። ስለዚህ ለዳጣ ብቻ ንገራት፣ ለዳጣ እናቷን ማን እንደሆነች ንገራት፣ ወይም ደግሞ ለእኔ ንገረኝና እኔ ነግራታለሁ፣ ለዳጣ እኔ ነግራታለሁ፣ ችግር የለም ግን እማዬ ይሄን እንድትሰማብኝ አልፈልግም፣ አንድ ነገር ትሆንብናለች እያለችው ትገኛለች ማለት ነው። እንግዲህ አዎ እኔም እኮ ይሄን ፈርቼ ነው ማልነግራት፣ ምክንያቱም የሆነ ነገር ትሆናለች ብዬ ስለማስብ ነው ማልነግራት እንጂ መናገር ጠፍቶኝ አይደለም አቢጌል እያላት እየነገራት ነበረ። እንግዲህ እሱም በዛሬው ቀን አላድርም ለዳጣ እናቷን ሳነግር እያለ ነበር ማለት ነው። አልነግርም እያለ ነበረ ማለት ነው። እንግዲህ እንደዛ በሚልበትም ሰዓትም እሺ እንደዚህ ሆኖ እስከ መቼ ድረስ ነው ታዲያ አባዬ? አንተ አትጨናነቅ፣ እማዬም እኮ እዛ በጭንቀት ልትሞት ነው፣ በጣም እያለቀሰች ነው እያለችው ነበረ። እንግዲህ ውሃዬ መታ ሙነሽ ነው እማዬ መጣሽ፣ ይሄ እኮ የአቢጌል ክላስ ነው፣ ምንድን ነው የሆንሽው እያለቻት ነበረ። ውጭልኝም ብትላት ልወጣላትም አልቻለችም። እማዬ እኔ እኮ እወድሻለሁ እማዬ፣ ለምንድን ነው እንደምትይኝ? ነይ እኔ ክላስም ግቢና ተኝ፣ ነይ አንቺ ጋር መተኛ ትፈልጋለሁ እያለቻት ነበረ ማለት ነው። እንግዲህ ይሄን ጭንቀት ውሃ ያታቅም ማለት ነው። ምን እንደተፈጠረ ምን እንደሚካሄድ ስለማታቅ እሷ ጭንቀቷ ስለማይገባት እንደዛ በላይ እየተናገረች ትገኛለች ማለት ነው። ጀግኒት እንግዲህ በዛ አጋጣሚ ዳጣይም ታመስገን ዛሬ እኮ እናቴን ላገኘኝ ነው ናታን፣ በጣም ደስ ብሎኛል፣ ጸሎት አድርግልኝ አሁን ነው የምሄደው እያለችው ነበረ። አሁን እኮ ጨለማ ነው፣ እንዴት አሁን እሄዳለሁ ትያለሽ? መሽቷል እኮ እያላት ነበረ። እኔ ምንም ስልክ ቁጥሯን ብቻ ይስጠኝ እሄዳለሁኝ፣ ሂጄ ማግኘት እፈልጋለሁኝ። ምክንያቱም በጣም ከምነግር በላይ ነው ለእናቴ ጉጉት ያለኝ እሷን ለማወቅ። ሀብታም ትሆን ድሃ ትሆን፣ አግብታ ይሆን አላገባች ይሆን፣ ወንድምና እህት ወልዳልኝ ይሆን በአላቅም እንዲኖረኝ እፈልጋለሁ። ዋና አቢጌል አሉ፣ ከዛ ደግሞ ወንድምና እህት ቢኖረኝ መታደል እኮ ነው እያለች ስትለው ነበረ። ለሁሉም ቸኮላት በይ ለምን ትቸኮያለሽ እያላት ነበረ ራሱ
ናታን ማለት ነው። እንግዲህ በዚህ አጋጣሚ ናታንዬ በጣም ነው የሚወዳት፣ ዳጣዬን በጣም ነው የሚያፈቅራት። እሷም በጣም ነው የምወደው። ከሌላ ሰው ጋር ራሱ እንዲታየው አፈልግም። ከሷ ውጭ ሌላው ከጎኑ ራሱ ሲቀመጥ ትቀናለች። ደግሞ ቅናት በጣም ከባድ ነው። ዳጣዬ አትቅኝ። በቅናት ምንም ማድረግ አይቻልም። በእንክብካቤ ወይም ደግሞ በፍቅር ነው እንጂ ከቀናሽ እንዲያውም የባሰ ደራ ከተሽ ወዲያ ብዬ ነው የሚሄድብሽ። እንግዲህ እናስጠንቀቀሽ በዙ አጋጣሚ እንላለን። እንግዲህ በዚህ አጋጣሚ ለዛዬ ከዘበኛው ጋር እየተጀናጀነች ነው ማለት ነው። አሁን ላይ መልካም ላይ ናቸው ማለት ነው። አንዴ ሲሞናጨሩ፣ አንዴ ሲስቁ፣ አንዴ ሲገፋፉ ናቸው ማለት ነው። እንግዲህ እነሱም ሲቀራረቡ መሞጫጨር፣ ሲራራቁ መሳሳቅ ነውና መነፋፈቅ ነውና ማለት ነው። ጊዜ በዚህ አጋጣሚ የድራማው ድምቀታችን ነውና በቃ አንቺ እኮ ቆንጅዬ ነሽ ግን እንዴ ስምሽ ለዛዛ ነሽ ይላታል። እንዴ ስምሽ ምንድን ነሽ ይላታል። አንቺ ጋር እኮ እንትን ቢል ይላታል። ንምጣ እንዴ ሲላትም ወይ ነው የምመጣው አንቺ ጋር ከመጣ ጫካ እኮ ባድር ይሻለኛል ይላታል። በቃ ማይላት የለምና እሷም በዛ አጋጣሚ በጣም ነው የምትናደደው። ለምንድን ነው እንደዚህ የምትለኝ? ለምን ትለኛለህ? እያለች በጣም እየተናደደችበት ትገኛለች ማለት ነው። እንግዲህ በጣም ከባድ ነው ለማንኛቸውም እና እንዲህ ናታንም ማርታይ ለአብጌል እንዲሆን ነው የምትፈልገው። ጉጉቷም አላማውም ለአብጌል እንዲሆን ነው። አብጌልም ለእሷ እንዲሆን ነበረ የምታደርገው። እሱ ግን ለእነሱ ሊሆንም አልቻለም። የኛ ልጅ እኮ ተስተካከለች፣ የኛ ልጅ እኮ መልካምነት ነው፣ የኛ ልጅ እኮ ቆንጅዬ ናት፣ የኛ ልጅ እኮ ጥሩ ናት እያለች ነው ማለት ነው ማርታ የምትናገረው። አዎ መልካም ልጅ ሆናለች። የበፊቷን ጸባይ ገፋ ያሁኔቱን አብጌል ሆናለች ማለት ነው። በጣም ደስ የሚልበት ነገር እንግዲህ በዛ አጋጣሚ በጣም እውነት መናገር በዙ ቀጥይበት አብጌል። ለቤተሰብ መልካምነትሽን፣ የአባትሽ ማዘንሽን፣ ለእናትሽም እንደዚሁ ለዳጣም እንደዚሁ ማዘንሽን በዙ ቀጥይበት እንላለን። አርጁን ደግሞ በዛ አጋጣሚ ራስን ጠብቅ። ራስን ስለጎዳህ ሌላ ሰው ማንም እንትን የሚል ነገር የለም። አዎ እርግጥ ያሰኛል፣ ግን ነገ ሌላ ቀን ነው። የተሻለች ልጅ በአንተ በህይወት ልመጣ ትችላለች። አንተ ብቻ መወደድ ሳይሆን እሷም የምትወደድ ሴት ስለምትመጣ አንተ እሷን ብቻ ይዘህ አትቀመጥ። አብጌል እንደሆነች ማስጠንቀቂያ ሰጥታለች። እኔ እህት እንጂ ሌላ አይደለም። እኔ የምወደው ማፈቅረው ሌላ እንጂ አንተን አይደለም። ምክንያቱም ያንተን ብቻ አይደለም ወንት ምለው እኔን ተወኝ። በእህትነት ከፈለክ አለው እህትህ ነኝ። መቼም ቢሆን እህትህ ነኝ። በምፈልግበት ሰዓት መደወል ትችላለህ እያለችው ነው ማለት ነው። እንግዲህ ጋሽ ደረጀን በጣም መክሮት ነበረ። እኛም እኮ እንደዛ ፍቀረንበት ኑረናል። እኛም እንደዚህ እንዳንተ ሆነን እናውቃለን። ምክንያቱም ይሄን ስንሆን ምንም ነገር የተፈጠረም እንትን ቢልም አንተ ደግሞ የልጆች እናትና ሚስትህ ማድረግ የምትችለው የምትወድህን እንጂ የማትወድህን ሴት አይደለም። አሁን ለምሳሌ አብጌል እሺ ብላህ ብትገባልህ እንዳታገባት። ምክንያቱም አትወድህም። ሳትዋደዱ እንዴት አንድ ቤት ትኖራላችሁ እያለው ነበረ ማለት ነው። እሺ በቃ እሺ እያለ እሱም ደግሞ ምክሩን ሰምቶ ከዛሬ ጀምረህ ወደዚህ ሰፈር ብቅ እንዳትል፣ ወደዚህ ቤት እንዳትመጣ፣ ምክንያቱም እንድናይም አንፈልግም፣ እዚህ ግቢ እየመጣ አትረብሽ ብሎ ነግሮት ነበረ። አልመጣም አሁን ጊዜ እኮ ቀርቻለሁ ብሎ ነበረ። ግን መንገድ ለመንገድ አብጌል እያለ ነው የሚውለው። ለኋንም ባገኛ ሰዓት ምጥንንም ባገኛ ሰዓትም ደህና ናት ወይ አብጌል? እስኪ አብጌልን ጥሪልኝ፣ አብጌል ማግኘት እፈልጋለሁ፣ ናፍቃኛለች እኮ እስኪ አንዴ ስልኳን ታንሳልኝ እያለ ነበር ማለት ነው። አሁን ግን ትንሽ እየተረጋጋ እየተሻለው ሂዷል። እዚህ ጋር ነበሩ እየተፋጠጡ የሚገኙት። ምክንያቱም እዛ ሲመጣ እንግዲህ ምን መጣህ አንተ ወንድ አሰዳቢ እያለው ነበረ። አሰዳቢነትም ብቻም ሳይሆን ከባድ ነው የወንድ ልጅ ስሜት። ምክንያቱም አንድ ሰው ከወደደው ወደደ ነው። ግን ወዶ ሲጠላም ደግሞ እኔ እዚህ ላይ አንድ የምናገረው ነገር አሁን እሱ በጣም ይፈልጋታል ይወዳታል አይደለ? ግን ኋላ ሄዲያ ደግሞ እሱን ጠይቃ እሱ ደግሞ ሌላ ሆኖ እንዲያናየውና እዛ ላይ ብቻ አደጋ እንዳይፈጥርብሽ አብዬል አሁን ከያሽ ለቀም አድርገሽ ያይ። ምክንያቱም ኋላ ካለፈ ጊዜው አለፈ ነውና ጊዜው ካለፈ ደግሞ ላታገኘው ትችያለሽ፣ ላታገኛት ትችያለሽ። ያን የምትመኘውና የምታስቢውን ሰው
ላንቺ ላይሆን ስለሚችል አሁን የሚሆንብሽን ያንቺን የምትዩን መምረጥ አለብሽ ማለት ነው። እንግዲህ አንዴ ሰው እስከ ጥግ ድረስ ይወዳል፣ ሲጠላም ደግሞ እስከ ጥግ ድረስ የሚጠላበት አጋጣሚ ስላለ ያው ከዛሬው ጀምረሽ ሰቢበት ነው የምንለው። እንግዲህ ባህሪሽን የማይቀይረው ፍቅርሽን የማይቀይረው እንደዚህ ያለ ጀግና ሴት ሁኚ። እኛም የምንወድሽና የምናከብርሽ እንደዚህ ስኮኝ ነው። በቀጣይ በአዲስ እስከምንገናኝ እንግዲህ መልካም ጊዜ መልካም ቆይታ እያልኩ ከዚሁ ሰናበታችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ውዶች እያበረታቱኝ በቀጣይ የዳጣን እናት ይዘንላችሁ እንገኛለን ማለት ነው። መልካም ጊዜ ቤተሰብ፣ ሰላም ሁኑ።